የኢትዮጵያ የህብረተሰብ ጤና ኢንስቲትዩት እንዳስታወቀው ከሆነ በጂንካ ቫይረሱ ከተከሰተ በኋላ ማለት ነው የማርበርግ ቫይረስ በርካታ እንግዲህ ክትትል ሲያደርግ ነበር፣ ህይወታቸውም ያለፈ እንደነበሩ አስታውቆ አሁን ግን ቫይረሱ አዲስ ቫይረስ ከተገኘ 21 ቀን ሞልቶታል። ወይም አዲስ ቫይረስ እስካሁን አልተገኘም። ለ21 ቀናት ስክሪን አድርገናል በተለያዩ ሆስፒታሎች እንደዚሁም የጤና ተቋማትና እንደዚሁም መንገድ ላይ ክትትል አድርገን አዲስ ቫይረስ እስካሁን አልተመዘገበም ሲል አስታውቋል። በዚህ በ21 ቀን ውስጥ ማለት ነው። ነገር ግን ኢትዮጵያ በ42 ቀን ካልሞላ ሙሉ ለሙሉ ቫይረሱ ጠፍቷል ብላ እንደማታውጅም ህግም እንዳለም እንግዲህ ገልጸዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማለት ነው። እንግዲህ በጂንካ ከተከሰተ በኋላ የማርበርግ ቫይረስ በርካታ እንግዲህ ክስተቶች ተከስተው ነበር፣ ህይወትም ያለፈም እንዳለ ይታወሳል። ነገር ግን አሁን ቫይረሱ አዲስ በቫይረሱ የተጠቃ ሰው አልተገኘም። ይህም እንግዲህ 21 ቀን ሞልቶታል ሲል የህብረተሰብ ጤና ኢንስቲትዩት አስታውቋል። ኦልሬዲ ቫይረሱ እየጠፋ ነው የሚል ድምዳሜ ላይ ደርሰናል። ነገር ግን 42 ቀን እስከሚሞላው ድረስ አሁንም ክትትል እናደርጋለን። 42 ቀን ውስጥ ምንም አይነት አዲስ በቫይረሱ የተጠቃ ሰው ካልተገኘ ሙሉ ለሙሉ ቫይረሱ ከኢትዮጵያ ጠፍቷል ብለን እናውጃለን ሲል የህብረተሰብ ጤና ኢንስቲትዩት አስታውቋል።